እስልምና ማለት የደንቆሮ አንድ ሰው እስላም ሆነ ማለት ደንቆሮ ነው እኮ በቃ አለቀ እኮ ይሄ ፋክት ነው የማህይሞች እምነት ነው ይሄንማ ግልጽ ነው ምንም ያስፈራ ነገር የለም ምንም ነገር የለም እስላም ይገለሃል ነብዩ መሐመድን ተናገር የመጨረሻ ቪዲዮአችን በሃይማኖት የምደራደር ሰው አይደለሁኝም መታችሁ ሂጃብ ስለማታረጋ እሷማ መቀየሩ አይቀርም በኔ ስም አካውንት ተከፍቶ ኡስታዝ ሙአዚን ከሚገደል ሙሉ መስጊድ ብታቃጥል መርጣለሁ አንተ አንድ ስዕል ተቀደደ ብለ ያን መከራሳይ በራስ ስዕል የሳልከው ራስ የገዛው ለዛውም ደግሞ ራስ ያልሆነችዋል ስለ የሰየምካት ከሁሉ በፊት የኢትዮጵያ እስልምና መጅሊስ ነው መቆጣት ያለበት እኛ እንደ ሊቢያ ሰው እንደሚያርደው አይነት አይደለንም የኢትዮጵያ እስላም ነን ብሎ መቆጣት ነበረበት ታቦት ይዞ ጠበንጃ ይዞ መሄድ የኛ የተዋህዶ ጠባይ ታሪካዊ ጠላት በሀገሩ ላይ የሚያስተባብር ብሎ ግድ መውጋት አለበት አሁን ፋኖነት ከዚህ ነው የሚሆነው ሰው ትንሹ እግዚአብሔር እናስረዳለን ሰው እንዴት ትንሹ እግዚአብሔር ሆነ እኔ ትንሹ እግዚአብሔር ነኝ السلام عليكم ورحمة الله وبركاته ودنا تكبراتشو يزار ميديا بيسف እንደምን አላችሁልኝ እኔ አለሁላችሁ ዛሬም በድጋሚ ተመልሰን ተገናኝተናል ውድ ቤተሰቦች ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ ሪአክት የምናደርግ ይሆናል የተለያዩ ቪዲዮዎች አሉ ሪአክት የምናደርጋቸው በተለይ ኢትዮጵያ ሙስሊም ተብሎ እየተሰሩ አሉ እየተለቀቁ አሉ ቪዲዮዎች አሉ ልክ እንደ ኢትዮጵያ ኦርቶዶክስ ተዋህዶ ምናምን እንደምባለው ማለት ነው በሙስሊሞችም እንደዛ መስሏቸው በዛ መልኩ የኢትዮጵያ ሙስሊሞች ለመግለጽ እየሞከሩ አሉ ከዛም አልፎም ያው ማስተካከያ ምናምን ብሎም ደግሞ ሐሳባቸውን ወይ ደግሞ የማስተካከያ አይዲያ ምናምን ብሎ ደግሞ የራሳቸውን ሐሳብ እየሰጡን ያሉ ሰዎች አሉና የምንመለከት ይሆናል በነገራችን ላይ ሞጣ ቀራኒዮ ኦርቶዶክስ ተዋህዶ ውስጥ ራሱ ሆኖ ለየት ባለ መልኩ ከች ብሏል የምንመለከት ይሆናል እናንተ ብቻ ቪዲዮን ላይክ በማድረግ ጀምሩ ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ አብርታቱን ይላችኋለሁ ውድ ቤተሰቦቼ እንግዲህ እንደምታውቁው ሰሞኑ አንድ ጀመርነው ቻሌንጅ አለኝና ወንድሜ አንዋር ወይ ደግሞ አኑን ሚዲያ ማለት ነው አልহামዱሊላህ ረብል ዓለሚን በዛሬው ቀን የተገኛችሁት የለሊሳ ጀሚል ሰላም መስጊድ ጀማ የሆናችሁት ልጆቻችሁ ፊት ቆመን እንግዶቻችንም የመጣውን የቁርአን እርዳታ ለልጆቻችን በመስጠታቸው ያመጡልንም ይላኩልንም አለልከሪዎች አላህ ምንዳውን ይክፈላቸው በአዱንያ በአኺራ የፈለጉትን ነገር ካይሩን ጀነትን አላህ ይስጣቸው እንግዲህ ከዚህ በመቀጠል ስለዚህ አጥር ያለች መልእክት ስለ ጀሚል ሰላም መስጊድ መድረሳ ጉዳይ ለመግለጽ ፈልጋለሁ ኡመታችን ቁርአንን ፈላጊ ነው ለአላህ ያደረ ህዝብ ነው መድረሳን ይወዳል ዕልምን ይወዳል በቁርአንና በሐዲስ የታጠረ ህዝብ ነው ይህ ህዝብ ልጆቹን ለማስቀራት መድረሳ ለመስራት በጣም ተቸግሮ ነው ያለው ይህ የምታዩት ግቢ የቢአይዲ የቀን ትምህርት ቤት ወይንም የህፃናት ትምህርት ቤት ነው ከመንግስት ጋር በመተባበርና ከአካባቢው ጋር ከትምህርት ቤት ኮሚቴዎች ጋር በመተባበር በተውስት ወስደን ነው ልጆችን በማስቀራት ላይ ያለ ነው ስለዚህ አሁን ትምህርት ቤት ሲከፈት ልጆቻችን ቁርአን የሚቀሩበት ቦታ ስለሌላቸው ስለዚህ አለልከሪዎች አላህ ምንዳውን የሚከፍላችሁ ለአላህ ያደራችሁት ይሄንን ችግራችንን በማየት ይሄንን መድረሳ መሬት አለን ባለን መሬት ላይ ደህና መድረሳ እንድትሰራልን እንጠይቃችኋለን በአላህ ስም በዚህ አካባቢ ደህና መድረሳ አቋቁማችሁልን እኛም ከናንተ ጋር ሆነን ዱዓይን ለምንላችኋለን እናንተም ከኛ ጋር ሆናችሁ አላህ ምንዳውን ይክፈላችሁ አላህ በአኺራ በጀነት ቤቱን ይስራላችሁ ይሄንን ስራ ላይ እንድታውሉልን እየጠየቅን የመጣችሁ እንግዶችም ይሄንን ጉዳያችንን ችግራችንን ለሚመለከተው ክፍል አድርሳችሁልን ይሄን ነገር አቋቁማችሁልን ለእናንተም አላህ ምንዳውን ይክፈላችሁ እኛ የተውንም ዲን እናከብራለን እኛም ዲን እናከብራለን ነገር ግን እኛ ሙስሊሞች በዚያ አካባቢ ያለነው ሙስሊሞች ካሉት የኦርቶዶክስ አባላት ጋር ተስማምተን እነሱም ከኛ ጋር ተስማምተን ያሉት ነገር ግን እነዚህ ፕሮቴስታንቶች እኛ መሃል ገብተው ቤት በመከራየት በአካባቢው ከቀበሌው ጋር ወይንም ደግሞ ከወረዳ ወረቀት በማምጣት ከወረዳም ደግሞ ተሰባስበው በማምጣት አካባቢያችን ለመያዝ ጥረት እያደረጉብን ነው ለምን ልጆቻችንን እየለወጡብን ነው ይደነሳል ይጨፈራል ስለዚህ ይሄ ነገር እንዳይሆን ከቀበሌም ጋር ትግል ነው ያለነው የአካባቢያችን አባቱላችንም ኢማማችንም የመድረሳ ኮሚቴዎች ወጣቶች አሉን የመድረስ ኮሚቴዎችም
ዛሬ ራሱ በቀበሌ ተገኝተን ከፍተኛ ክርክር ላይ ነው ያለነው። ስለዚህ እነዛ ሰዎች መጥተው ቦታ ይዘው ልጆቻችን ሳይለወጡብን አስፈላጊው እርዳታ ተደርጎልን ይህንም ነገር በከኛ ላይ እንድነሳልን ልጆቻችን ወደ እስልምናቸው አጥብቀው ይዘው እኛም ከእናንተ ጋር ሆነን መስጊድም እዛ ተሰርቶልን ይሄም ተጠናክሮ ዲናችንን ወደፊት እንድንገፋና ከአላህ ጋር አንድ እንድንሆን አክብሮታችንን ጠይቃቸዋለሁ። ይሄን ነገር ከኛ ላይ እንድትሰረፍልን ጥረት እንድታደርጉልን በአላህ ስም ጠይቃለሁ። ይህን መድረሳ እንግዲህ እስካሁን ብቻዬን እየገፋው እዚህ አድርሻለሁ ከአላህ በታች። ታዲያ በአንድ አመት ውስጥ ይህን መሰለ መድረሳ በዚህ መልኩ ሰርተናል ማለት ነው። ታዲያ ዛሬ ደግሞ ለማስጨረስ ከወንድሜ አንዋር ጋር ተባብረን ቻሌንጅ ጀምረናል ማለት ነው። ቻሌንጁም እንግዲህ በሁለት ወር ውስጥ ይህን መድረሳ መጨረስ አለብን የሚል ነው። የኔም ሆናችሁ የአንዋር ቤተሰብ ሁላችሁም የቻላችሁትን አድርጋችሁ ይህን መድረሳ አስጨርሱልን የሚል ይሆናል ማለት ነው። ውድ ቤተሰቦቼ እንግዲህ አንዳንድ ሰዎች እየነየቱ ነው የሚገኙት ማለት ነው። እንግዲህ እናንተም ይሄ ትልቅ ስራ እንዳያመልጣችሁ ይላችኋለሁ ማለት ነው። ውድ ቤተሰቦቼ የቻላችሁትን በማስገባት አግዙን ይላችኋለሁ ማለት ነው። እዚህ ላይ በማስቀመጥላችሁ ባንክ አካውንት የቻላችሁትን አግዙን ይላችኋለሁ ውድ ቤተሰቦቼ። አይ ብቻዬን ይሄንን መሸፈን ይችላል የምትሉትም ደግሞ ካላችሁ በዚህ ስልክ እኔ ማግኘት ትችላላችሁ ማለት ነው። በጣም ነው ማመሰግናችሁ እስካሁን እያደረጋችሁ ያላችሁት እያስገባችሁ ያላችሁት አላችሁና ሁላችሁንም እናመሰግናችኋለን። አላህ Subhanahu Wa Ta'ala ኸይር ጀዛችሁን በጀነት ይመልስላችሁ እንላለን ማለት ነው። ተከታተሉን። እንግዲህ የሰሞኑ የመካነ ሰላም የኑር መስጂድ ጨፍጨፋን አስመልክቶ ይሄ ልጅ የሰጠው ሐሳብ እኔ እንጃ ወላሂ እስቲ ይቀጣ 100% እየነገርኩ አንድ አይደለም ቀርቶ አሊም አይደለም ቀርቶ ኡስታዝ ሙአዚን ከሚገደል ሙሉ መስጊድ ብታቃጥል መርጣለሁ። አንተ አንድ ስዕል ተቀደደ ብለ ያን መከራሳይ በራስህ ስዕል የሳልከው ራስህ የገዛው ለዛውም ደግሞ ራስ ያልሆነችዋ ስለ የሰየምካትን አካል ይሄን ያክል እናቷን ጉሮሮዋን አንቀ ሚዲያ ላይ አመጣ። ያዙኝ ልቀቁኝ ያላችሁ እኔም ከናንተ ጋር ተጨመርኩ። እንዴት ሀገር ሰላም በሆነበት እንዴት ኦርቶዶክስ ትነካለች? እንዴት ምን አገባት ብዬ ሪኦ አልኩ። ሙስሊም ብትሆን በተለይ በጣም ጮህ ነበር። ልክ ከናንተ ጋር ይዤ ትገደል ትፈለጥ አንገቷ ይሰቃል ልል ነበር። ሙስሊም ብትሆን አሳልፌ ሰጣቸዋለሁ ወላሂ ወረቢ። ለምን ትነካለች ሃይማኖት? ግን ኡስታዝን ያክል መስጊድ ተገብቶ እየተረሸነ ወፍ hatta ፋኖን ጠልውን ፍራሱ አብዛኞቻችሁ ሰጠኝ ያላችሁት ምን አይነት ክፋት ነው ጋይስ? ምን አይነት ጥላቻ ነው? ተው እኛ በሰላም እንኑር። ተው ያ ህዝብ በቅቶታል፣ መገዳደል በቅቶታል። ጥላቻችሁ ከዚህ ካለፈ እንግዲህ ለሰይፍ እንገደዳለን። ህግ ያለባት ሀገር ነች። ከመንግስት ጎን ሆነን በሚሊሻ መልኩ ሊሆን ይችላል፣ በመከላከያ መልኩ ሊሆን ይችላል፣ ባድማ በተናም መልኩ ሊሆን ይችላል። በተለይ ከአማራ ክልል ውጭ ካሉት ሰፖርት እየጠየቅን አማራ ክልል ያለ ሙስሊም እስካፍጫ መታጠቅ አለብህ። ለምን ይህ ጦርነት የማይቀር ነው። ፋኖች ወስነዋል። እኔ ሙሉ መረጃው ነው ያለኝ። ወላሂ ሙሉ መረጃው አለኝ። ወይ እናጠፋለን ወይ ኢትዮጵያን እንመራታለን። ኢትዮጵያን መምራት አይችሉም። እስኪጠፉ ያጠፋዋል። ገባህ? ዛሬ በራን ኳኩቶ ሄዶ የገደለ ከጀርባ ጀምር ያለው አካል አለ። ሙስሊሙ አጸፋ ምላሽ አለመስጠቱ ነው አልহামዱሊላህ የተረጋጋው። ለዛ ነው ያፊን የዘጋውት። ገባችኋል? ሙስሊሙ እዛው መካነ ሰላም ያለው ክርስቲያን ላይ እርማጃ መውሰድ ቢጀምር ሃይማኖት ጦርነት ተጀመረ ማለት ነው። የፈለጉት እቺ ነበር። አያችኋል? በጣም ተናድጄ በጣም ከንፈሬ እየተንቀጠቀጠ ጸጥ ያልኩት ወላሂ ፈርቻ አይደለም። ወይንም ቤተሰቦች ያስፋልት ዳር ስለሆነ አይደለም። ያሳፍራል። በዚህ ዘመን ሆዳም ብቻ ነው የሚከበረው። እኔ የገንዘብ አማራጭ ከራሱ ከጽንፈኛው መጥቶልኛል። አሰማቸዋለሁ ወዲህ ከርዱ ችግር የለብኝም። ግን ቆሻሻ ህሊና ሽጠ የምታመጣው ገንዘብ አይጠቅምም። ያም ስንጨነቅ እናንተም አግዙ። በፐርሰንት ደረጃ ግን የፋኖ ደጋፊ ሆኖ ከፋኖ ጎን የሚቆም ህዝብ ካለ እኛ ስንለምን አንኖርም። ትታጨዳለህ። ያኔ አቅም የማን እንደሆነ አሳያለሁ። በቃ ይኸውልህ ካልተፈረሰ አይጠራም። ሙስሊም እስካፍጫ ታጠቅ ትጥቅ ታጠቅ። ህገወጥ ሳይሆን ህጋዊ ሙስሊም ክርስቲያንን ለመምታት ሳይሆን ጽንፈኛውን ለመምታት ሙስሊምም ከሆነ ቀንጥሰው በጥይት ፋኖ የሚባል አደረጃጀት ከነንቁላሉ ማጥፋት አለብህ። ለዚህ ለምንድነው ስልጤ የሚሳደቡት ታዲያ? ሙስሊም ስለሆኑ ነው። አያም ኪንግ ስልጤ እኔ ስልጤ ነኝ። ከዚህ በኋላ እና ያለ እኔ ስልጤ ነኝ። አባቴ እማልሆነው አማራ ብቻ ነው። አልሆንም አማራ
ነግሬያቸዋለሁ። በሚሊዮን ዶላር ከፍላችሁኝ አማራ ብሔርን አልቀበልም። ወይ ከሃይማኖት ታስወጣዋለህ፣ ያለበለዚያ በውስጥህ ሃይማኖት ለህዝቡ ማታለያ ብሔር አድርጋ አሰጠኝ። እንግዲህ በጣም ሁላችንም የሚያስማማን ሐሳብ ነው በነገራችን ላይ ማለት ነው። እኔም ሳነሳ የነበረው ሐሳብ ነው። ሙስሊሙ ቀጥታ መታጠቅ አለበት ያልኩት ይሄንን ነው። ሙስሊም ስላችሁ እንግዲህ አማራ ክልል ውስጥ ያለው ሙስሊም ነው። አማራ ክልል ውስጥ ያለው ሙስሊም መደራጀት አለበት፣ መታጠቅ አለበት። የትኛውም ኦርቶዶክስ ተዋህዶ እምነት ተከታይ ወጥቶ ይሄንን ነገር ሲያወግዝ እኮ አልተመለከትንም፣ አላየንም እኮ። አንድ ሲል ተቀዶባቸው አንድ ሲል እኮ ነው ኢየሱስን አገኝቶ አይደለም ያነሱት ፎቶውን፣ ወይ ደግሞ ይሄ ገብርኤል የሚሉትን አገኝቶ አይደለም ያነሱት አይደል እንዴ? ሲል ነው፣ ለራሳቸው የሳሉት ስዕል ነው። ስዕሉ ተቀደደ ብሎ እስከነ ቤታቸው እየሄዱ እያስፈራሩ እየዛቱባቸው እንግዲህ የፈለጉትን ሲያደርጉ አይተናል፣ ተመልክተናቸዋል። ነገር ግን እዚህ ጋር መስጂድ ተገብቶ ይገወጥ መስጂድ ተገብቶ ተተኩሶ የፈለጉትን አድርጎ ወጡ። የፈለጉትን አይል ጨፍጭፎ የፈለጉትን ነገር አድርጎ ወጡ። ጸጥ አሉ። ማንም ወጥቶ አልተናገረም። ትንሽ አንዳንዶች የተናገሩት አሉ። እሱንም እንዴት እንደተናገሩት ታውቃላችሁ? ትንሽ ከቤተክርስቲያን ጋር ስለተያያዘ ጉዳዩ ማለት ነው። ወይ ደግሞ ፋኖ ኦርቶዶክስ ተዋህዶ ስለሆነ ጉዳዩ ከነሱ ጋር የሚያያዝ ስለሆነ ያችን ነገር ለመቃወም አንዳንዶቻችሁ ከቤተክርስቲያን ጋር እያያያዛችሁ ነው ያላችሁት ብሎ ነው የወጡት እንጂ እዛ ጋር የተገደለው ሰው ለምን ተገደለ ብሎ አይደለም። እሱን ለማውገዝ አይደለም፣ ለመቃወም አይደለም የወጡት። ይገርማቸዋል። ምክንያቱም ከኋላ እነሱ ናቸው አሉት። ምክንያቱም ከኋላ ማህበረ ቅዱሳን አለ። እንዴት ብሎ ነው ዛሬ የፈለጉት ነገር ተሳክቶላቸው እንዴት ወጥተው ይቃወማሉ? እንዴት ወጥተው ይቃወማሉ? ነገር ግን ተሸውደዋል። ትንሽ ምን ማድረግ ነበረባቸው? ያው ፖለቲካውን መጫወት አልቻሉበትም። ትንሽ ወጥቶ የሆነ በቃ እንዴት እንደዚህ ይደረጋል ብሎ እንኳን ትንሽ መንጫጫት ነበረባቸው። የሆነ በቃ መቃወም ነበረባቸው እንዳይነቃባቸው ማለት ነው። ነገር ግን አላደረጉም። ማድረግ ስኖርባቸው ነገር ግን ሳያደርጉ ቀሩ ማለት ነው። ምክንያቱም ፖለቲካውን መጫወት አልቻሉበትም ማለት ነው። ገባቸው አይደል? ያ ነውና ልጁ ያነሳው ሐሳብ በጣም ገራሚ ሐሳብ ነው። የመካነ ሰላም ሙስሊሞች ይሄ ሁሉ ጨፍጨፋ ደርሶባቸው፣ ይሄ ሁሉ ግፍ ደርሶባቸው፣ ይሄ ሁሉ ጮኮና በደል፣ ግድያ፣ ጨፍጨፋ ደርሶባቸው እነሱ ወጥቶ ቤተክርስቲያንን ኦር ክርስቲያን ማህበረሰብን አለመንካታቸው በጣም ገራሚ የሚደነቅ ነገር ነው ብዬ ነው ማስበው። እኔ ሙስሊም ያለበት አካባቢ ሰላም እንዳለ ሰላም እንደሚሰብክ ምክንያቱም እዛ ጋር ቤተክርስቲያን አለ እኮ ገብቶ የፈለገውን ማድረግ ይችል ነበር እኮ። በቃ አንዴ ተገባበት አይደል እንዴ? እምነት ጦርነት ነው። በቃ አንዴ ተገባበት የፈለገውን አድርጎ መውጣት ይችል ነበር፣ ልክ እነሱ እንዳደረጉ ማለት ነው። ምክንያቱም በቀል ነውና። ነገር ግን ጸጥ አለ። ጸጥ ማለቱ ሰላምን እየሰበከ ነው። ሳንችል ቀርተን ሳይሆን ሰላምን ስለምንፈልግ ነው እያለ ነው እየተናገረ ነው። ኢንዳይሬክትሊ ማለት ነው። ከገባ ከሁሉ በፊት የኢትዮጵያ እስልምና መጅሊስ ነው መቆጣት ያለበት። እኛ እንደ ሊቢያ ሰው እንደሚያርደው አይነት አይደለንም የኢትዮጵያ እስላም ነን ብሎ መቆጣት ነበረበት። ጠባዩ እየተቀየረ ነው ማለት ነው ካልተቆጣ። ወይንም አዲሱ እስላም ውስጡ ያለው የዚህ ጽንፈኛው ዋሃቢዝም ትልቁን ዋናውን ነባሩን ከሰው ጋር እንደ ሰው መኖር የለመደውን ወርሶ ተክቶ ያለ ደም መኖር የማይችል አንገት የሚቆርጥ የሚዋሽ ታሪክ የሚገለብጥ አዲሱን እስልምና ቦታውን ሰጥተውታል ማለት ነው። መጅሊሱ አሁን የጽንፈኛው መጅሊስ እንጂ የኢትዮጵያ ሙስሊም አይደለም ማለት ነው። ይሄን ለመሸፈን ኡስታዞች ይመጡና እስልምና ዓለም አቀፍ ነው እንጂ የኢትዮጵያ የሚባል የለም ይሉናል። እኛ አለ ያልናቸው ነው። በእንግድነትም የተስተናገደ ባለቤት ሆኖም ከባለቤቶቹ ጋር የኖረ ሀገሩን ከሌሎቹ ጋር የተከላከለና ተዋህዶ የሚኖር ሰባዊነት የሚገባው እስልምና አለ ነው የምንላቸው። የለም ካሉን የለም ያሉት ሊቢያ ያረደውን አይነት ነው ማለት ነው አሁን ኢትዮጵያ ውስጥ ያለውና ይህን ግጥም ጽፎ ለልጅቷ የሰጣት። ስለዚህ የመጀመሪያው ተጠያቂ መጅሊሱ ነው። አሁንም እንላለን እስልምና ዓለም አቀፋዊ ነው እንጂ የኢትዮጵያ እስላም ተብሎ ለብቻ የተደረገው ነገር ወይ ደግሞ የተሰጠው ነገር የለም። ይሄ እናንተ ሐሳብ ነው ወይ ደግሞ እናንተ ልክ እንደ ኦርቶዶክስ ተዋህዶ ኢትዮጵያ ኦርቶዶክስ ተብሎ አሁን በኢትዮጵያ ቤተክርስቲያን የሚደረገው የሚፈጸመው ነገር እንደ ዓለም የለም። ኢትዮጵያ ላይ ብቻ ነው የምናውቀው። እንደ ዓለም ያሉ ኦርቶዶክሳውያኖች ኢትዮጵያ ያሉት ኦርቶዶክሳውያኖች የሚያደርጉትን ነገር እንደማያደርጉ እናውቃለን አይደል እንዴ? እናውቃለን እኮ። ስለዚህ የኢትዮጵያ ኦርቶዶክስ ተዋህዶ ነው የሚባለው። እኛ ጋር ይሄ የለም። አንድ መጽሐፍ አለ፣ እሱም ቁርአን ነው።
የተላኩልን ነብይ አለ እሱም ነብዩ መሐመድ ናቸው ሰለላሁ ረቢ ወሰላሙ ዐለይሂ ከዚህ ውጪ የምናውቀው ነገር የለም ፈለገ አካል ተነስቶ የፈለገ ቡድን ተነስቶ የፈለገውን ቢያደርግ ቁርአን ነው ያዘዘው ወይ ደግሞ ሐዲስ ነው ያዘዘው ማለት አንችልም በሊቢያ የተደረገው ጨፍጨፋ እስልምናን ይወክላል ማለት ፈጽሞ የማይቻል ነገር ነው ምክንያቱም በእስልምና ሙስሊሞች የሚመሩት በቁርአንና በሐዲስ ስለሆነ ከዚህ ውጪ የፈለገው ሰው ተነስቶ የፈለገውን አድርጎ እስልምና መወከል አይችልም እንዳለም ያሉ ሙስሊሞችን መወከል አይችልም ፈጽሞ ማለት ነው ይሄንን ማወቅ አለባችሁ እስልምና ምንን ያዛል ምንን ያስተምራል የሚለውን ወደ ቁርአንና ወደ ሐዲስ ተመልሳችሁ ማየት ትችላላችሁ ማንበብ ትችላላችሁ እሱን እዚህ ተታችሁ እስልምና እንደዚህ ነው ብላችሁ በቃ እስልምና ያላችሁን ጥላቻ ለማንጸባረቅ ለማሰራጨት የምትሄዱት ርቀት ግን በጣም ከባድ ነው ዋጋ ያስከፍላችኋል በጣም እስላም እንደ ኦርቶዶክስ ተዋህዶ ጫካ ያስገባችሁ ዱርዬ ሽፍታ የለም ጫካ ያስገባችሁ ሽፍታ የለም ዘራፊ የለም ያስታጠቀችው ሽፍታ ዱርዬ የለም በመስጂድ ተደብቆ የተያዘ አንድም የጦር መሳሪያ የለም ነገር ግን በቤተክርስቲያን በተለያዩ ገዳማት ተመልክተናል እድሜ ለአብይም በል በተለያዩ ከተማ ላይ በቤተክርስቲያን ተከማችቶ የተያዘው ጦር መሳሪያ አይተናል እሱ ነገር ቤተክርስቲያን ነጋዴ ሆና ነው ለመነገድ ነው ወይስ ምንድነው ይሄ ነገር ለጦርነት እየተዘጋጃችሁ እንዳላችሁ ለጦርነት ምን ኃይል ጉጉት እንዳላችሁ የሚያሳይ ነገር ነው አዎ እውነቱን እንነጋገር በእስልምና ከመጣችሁ ከሰላም ውጪ አንድም ቀን ጦርነትን ሰብካ እንደዚህ አድርጋ እናንተ እኮ ከመስበክ አልፎ እኮ አሰማራችሁት እኮ ጫካ አስገባችሁት እኮ አስታጠቃችሁት እኮ እየተዋጋ እኮ እናንተ ያስታጠቃችሁት አካል ስለዚህ እስልምና ፈጽሞ እንደ ኢትዮጵያ ኦርቶዶክስ ተዋህዶ መሆንም አይችልም የማያውቁት ኦርቶዶክሳውያኖች እንዲህ ነው የሚሉት ተመልከቱ ታቦት ይዞ ጠበንጃ ይዞ መሄድ የኛ የተዋህዶ ጠባይ ታሪካዊ ጠላት በሀገሩ ላይ የሚያስተባብር ብሎ ንግድ መውጋት አለበት አሁን ፋኖነት ከዚህ ነው የሚሆነው መስቀል ከሰላጢን ይሄድ ለማዳን እንደምታጨሱ አላውቅም እናንተ ሰዎች እንደዚህ አይነት ነገር የምታወሩ ሰዎች በነገራችሁ ላይ ከ10ቱ ትእዛዛት ውስጥ አንዱ አትግደል ነው የሚለው አይደል አትግደል ከሆነ ታቦት በጭንቅላት ተሸክሞ በእጅ ደግሞ ክላሽ ይዞ መሄድ ደግሞ መስቀል ሰላጢን ነው ምናምን ነው የሚባለው ትንሽ ክላሽ አያረግም አትግደል የሚል ይያለ እዚህ ጋር ደግሞ ያ ማለት እኮ ምንድነው ያረጋችሁ ያላችሁት አሁን በነገራችሁ ላይ እውነቴን ልንገራችሁና እናንተ ሰዎች እንደዚህ አይነት ነገር የምታወሩ ሰዎች በስነ ስርዓት ተዋህዶ ላይ በጣም ትልቅ የማይነሳ ድንጋይ ያስቀመጣችሁ አውቃችሁ ነው ተዋህዶ መስላችሁ ተዋህዶን እየገደላችሁ ያላችሁት ስለሆነት እናወራና ማለት እንደዚያው ግራ የገባው ነገር አትግደል መጽሐፍ ቅዱስ ይላል እዚህ ጋር ደግሞ ግደል እዚህ ጋር ታቦት ያድናል እንጂ ሲገደል አልናቀም እሺ እንበል ታቦት ራሱ እንደ አያተርፍም ነው አያድንም እየተባለ በሚወራው ነገር እሱን ሰው እንዲያምን ነው በአንድ እጃችን ደግሞ ጠመንጃ ይዘን እንላለን የምትሉት ለማዳን ተገላላችሁ እስቲ የምታጨሱትን ጭሳጭስ እስቲ ንገሩን እስቲ እንዲ ድብልቅልቅ የሚልባችሁ ነገር ማለት ለመግደል ለማዳን ተገላላችሁ እንዲሁም ዘንቦብሽ ያውም ጤዛነሽ የሚባል ነገር አለ አይደለም እንደዚህ አይነት ኮተታ አውርታችሁ አይደለም ሰው ሁሉ ከቤተ ክርስቲያኗ እየራቀ ነው እንግዲህ መጨረሻውን እንግዲህ ፈጣሪ ነው የሚያውቀው አንድ የምትሏት ነገር አለች ተዋህዶ ከክርን በታች ተቀጥናለች ግን አትበጠስም ትላለች ይባላል ግን በደንብ ለመበጠሷ ደግሞ ትልቅ መላጭ እየሰጣችሁ ያላችሁት ውስጥ ያላችሁ መምህር ቄስ ምናምን የምትባሉ ሰዎች ቤተ ክርስቲያኗን ዶጋመድ እያረጋችኋት ዶጋመድ መቤቴ ነው የምላችሁ በቃ እውነት ልንገራችሁና በቃ ትግል ያለን እኛ ነን እንጂ ያለነው እውነት ልንገራችሁና ሰው ሁሉ ተስፋ ቆርጦ እየወጣ ነው እናንተን እየሰማ መቼም እርግጠኛ ሆኜ የምነግራችሁ ቤተሰቦቹን እርግማን ላለመፈለግ ነው ብዙ ጊዜ የሚሄደው እንጂ ቅዱስ ቤተክርስቲያንን ለእንት በቃ ቤተክርስቲያን እናንተ ውስጥ ያላችሁትን ሳይሆን ቅዱስ ቤተክርስቲያንን አጥረገጿን ለመርገጥ የሚሳሳ ምእመን ባለበት ቦታ ላይ እንደዚህ አይነት ቲርኪ ሚርኪ ነገር እየተናገራችሁ ሃይማኖቷን ጥርጣሬ ውስጥ እየከተታችሁ ያላችሁት እናንተ ናችሁ እንግዲህ ፈጣሪ ደግሞ እናንተ ላይ እንግዲህ የሚያረጋውን አድርጎ እንግዲህ ቢያሳየን ጥሩ ነው የተዋህዶ አይ ምስኪን እኮ አቅም ምንም አቅም እሱ በቃ እሱ ንጹህ እንደሆነችና በቃ እሱም ንጹህ ነው እየተከተላለው እሱ እንግዲህ ሁሉንም እንደራሱ አድርጎ ያያየ ነው ነገር ግን አይደለም እኔ በደንብ አልገባበትም በነገራችን ላይ በደንብ ስላልገባበት ነው ስለማህበረ ቅዱሳንና አቅም ለምን እንደተመሰረተ ለምን እንደተደራጁ ስለፋን ነው አቅም
ፋኖ ከየት እንደመጣ ፋኖ ማለት ምን ማለት እንደሆነ እንዴት እንደመጣ እንዴት እንደተዋቀረ ምንም የማያውቀው ነገር የለም። እሱ ኦርቶዶክስ ተዋህዶ እምነት ነው ሲባል ነው በቃ የሚከተል መሆንም የነበረበት ልክ እንደሱ ነው። ነገር ግን አልሆነም። ምስኪን ነውና አላህ ይምራው። እነ ሞጣም እንግዲህ አዲስ ነገር ይዞ መጥቷል። እስቲ ትንሽ ፈን የሚያደርግ ነገር ነው። አዲስ የነ ሞጣ ቀራኒዮ የነ ብሪጅስቶን አዲሱ የሃይማኖት እንቅስቃሴ ተጀምሯል። ብሪጅስቶን ይሄ በይፋ ዛሬ ከፍተነዋል። አዎ ያለው ምን ሰራ? በይፋ ከፍተነዋል። ያለው መች ሰራ? ማርያምስ ዳቦ ልካ ታውቃለች ወይ? አትልክም። እንኳን ማርያም የምትለው እግዚአብሔር ራሱ መናን ከሰማይ ሲያወርድ እስካሁን አልተገኘም። ሰርተ ጥረግረ ብላ ነው የሚለው መጽሐፍ ቅዱስ እዚህ ጋር ጥረግረ ብላ ይላል። ብሪጅስቶን አዳም ወይ ሰውነና ወደ አፈር ትመለሳለህ። አዳም ወይ የማይበላ አፕል በልታልና የማትበላ ዕፀ በለስ በልታልና ከዚህ ከገነት ተባረሃል። እሾክና ሜካለ ያለ ይሄ እንግዲህ ጅማሮና አደረጃጀቱ ነው። ይሄ ማለት ነው ከብሪጅስቶን ጋር የበላይ ሆኖ እየመሩ ነው የሚገኙ። ወደፊት የምናውቀው ይሆናል። ለማንኛውም ከዛን አስተምሮቱ ከየት ነው የሚጀምረው? እስቲ ሰው ትንሹ እግዚአብሔር እናስረዳለን። ሰው እንዴት ትንሹ እግዚአብሔር ሆነ? እኔ ትንሹ እግዚአብሔር ነኝ። በዘፍጥረት ላይ እንዳነበብነው እግዚአብሔር በአምሳያችን ሰውን እንፍጠር አሉ ይላል። ስላሴ ሶስት መሆኑን አንደኛ ይጠይቃል ያጠይቃል። እንፍጠር አሉ ካለ ፕሉራል ነው። there is something አብ ወልድ መንፈስ ቅዱስ ናቸው ማለት ነው። በእነሱ አምሳልኛ ከተፈጠር እኛ እንሞታለን። የዚህ ሁሉ መሬት የዚህ ሁሉ ምድር ገዢ አድርጎ እግዚአብሔር ፈጥሮናል። የምድርን በረከቶች ሁሉ ሙሉ ብሏት ይላል። እኛ ደግሞ የሰባተኛው ሰማይ ላውንጅ ለመያዝ ገንዘብ ተሸክመን እግዚአብሔርን አማራው በተለይ በጉቦ ለማታለል ወርቅ ላይ ያለ ወርቅ መርካቶ ላይ የተሰራ ጉራጌ የሚያታላችሁን ብልጭልጭ ነገር አሉሚኒየምና መዳብ ተጨምሮበት ወርቅ እያላችሁ ወስዳችሁ እያፈነደዳችሁ ተጣላችሁ። ይሄንን እናስቀረዋለን። እንግዲህ የነሞጣ መጽሐፍ ቅዱስ ማለት የኦርቶዶክስ ተዋህዶ አይደለም ወይ ደግሞ እናንተ የምታውቁት ባይብል ሳይሆን የነሞጣ ቀራኒዮ መጽሐፍ ቅዱስ በጣም በብሔርተኝነት የታጨቀ በጣም በብሔርተኝነት የተሟላ መጽሐፍ ቅዱስ ነው። እንግዲህ ወደፊት የምናየው ይሆናል በሂደት ገና አሁን ጀምሮ ያሉ ትምህርቱን እየሰጡ ነው የሚገኙት። ስለዚህ ዋናው መጠናል ለማለት ነው። ለምሳሌ ቅዱስ ጊዮርጊስ 50 አለቃ ነው። የታወቀ 50 አለቃ ነው። ለምነቱ ቀና የነበር ጀብደኛ በጣም ጨፍጫፊ ገዳይ ነው። ዛሬ ግን አማራ ቅዱስ ነው ብሎ ቤተ መቅደስ ሁሉ ሰርቶለታል። ስህተት ነው። ጊዮርጊስ በጣም ተዋጊ ነው። ለጊዮርጊስ ቀርቶ ለጀነራል አሳምነው ጊዮርጊስ 50 አለቃ በመሆኑ ምክንያት አሳምነው ደግሞ የአማራ ዳይ ነው ብለን እናምናለን። ብዙ ጥፋቶችን ቢኖሩት ጎንደርና ጎጃምን ከፍሎት ቢሞትም እንኳን አሳምነው ሂዝ ጀነራል አሜሪካን ሀገር መጥቶ የተማረ ነው። ቅዱስ ጊዮርጊስ ደግሞ 50 አለቃ ነው። በጣም በአሳምነውና በጊዮርጊስ መካከል ያለው በቃ በእንደዚህ አይነት አስተምህሮት የተሟላ መጽሐፍ ነው የያዘው ሞጣ ቀራኒዮ። ለማንኛውም ትምህርቱን ጀምሯል። መከታተል የምትፈልጉት በሞጣ ቀራኒዮ አካውንት ገብታችሁ መማር ትችላላችሁ። በጣም ታስቦበት ታቅዶበት እየተሰጣለው ትምህርት ነውና ያው መከታተል የምትፈልጉ ሪኮመንድ ላድርጋችሁ። ሞጣ ቀራኒዮ ቲክታክ አካውንት ላይ ገብታችሁ ማግኘት ትችላላችሁ። ይቅርታ ሞጣ ቀራኒዮ አይደል ሊቀ ሊቃውንት ሞጣ ቀራኒዮ በሚል ነው ያለውና ሊቀ ሊቃውንት ሞጣ ቀራኒዮ ብላችሁ ከገባችሁ ቀጥታ እሱን ነው የምታገኙት፣ እሱን ነው የምትገናኙት ማለት ነው። ለማንኛውም በርቱ፣ መልካም የትምህርት ዘመን ይሁንላችሁ ብለናል። እስልምና ማለት የደንቆሮ አንድ ሰው እስላም ሆነ ማለት ደንቆሮ ነው እኮ በቃ አለቀ እኮ። ይሄ ፋክት ነው። የማህይሞች እምነት ነው። አስተምሮቱን ብታዩት ይገርማችኋል። እኔ ያለኝ በእንግሊዘኛ በጣም የኢትዮጵያ እስላሞች በጊዜ ኦርቶዶክሱ በእውነት እየጠፋ ያለ እምነት ነው። አሁን በ50 ዓመት አይደርስም። በ15 ዓመት ውስጥ እስልምና በሚድል ኢስቱ ይጠፋል። እየተመታ ነው። አሁን የአክራሪ እምነት ነው ተብሎ ደግሞ አክራሪ የሚፈለፈል እዚያ ነው። አሁን የኢትዮጵያ እስላም አታየው? የወሎ እስላም እየተገደለ ከፍልስጤም ጎን ነኝ ይላል እና ይሄ እስላም አሁን ኢትዮጵያ እስላም ነው ብለን እንቀበለዋለን? አንቀበለው። ያረም ወጋሳ ነው።
እና አሁን ጥናቶች የሚያሳዩት እስልምና በዚህ 15 20 ዓመት ውስጥ ተቀዛቅዞ ገደል ነው የሚገባው። ብዙ ሰው አሁን በቃ አይፈልገው። ፋክቱን ልንገራቸው የኢትዮጵያ እስላሞች ኦርቶዶክሱ ነው። አሁን ይሄ እኮ ነው ዋናው ችግሩ ምንድነው? እንደራሳቸው አድርጎ እኛንም እየቆጠሩ ነው። በራሳቸው ልክ ነው እኛንም ያዩት ማለት ነው። እና ይሄ ደግሞ የተሳሳተ ነው። ምክንያቱም ኢትዮጵያ ሙስሊም ተብሎ የለም። ሙስሊም ነው። የትኛውም ሀገር ላይ ያለው ሙስሊም ልክ እንደ ኢትዮጵያ ሙስሊም ነው። ወደ አንድ አቅጣጫ ነው ዞሮ የሚሰግደው የሚከተለው ነብዩ መሐመድን አለይሂ ሰላቱ ወሰለም። ቁርአን አለን ሐዲስ አለ። እየተስፋፋ ያለውን እያደገ ያለውን እምነት እያደገ አይደለም፣ እየቀነሰ ነው፣ እየወረደ ነው፣ መጨረሻው ደርሷል። በቃ በአንድ 20 ዓመት ውስጥ መጨረሻውን እንመለከታለን ምናምን። እንዴት ይቻላል? እያደገ ያለው እየተስፋፋ ያለው እኮ ነው እንዳለ ነው። ከኔ ጋር ይጨልምባችሁ ይባላል። ይሄ ምቀኝነት ካልሆነ በስተቀር አይባልም። ነው ወደ ጨለማ እኔም ጨለማ ውስጥ ነኝ ያለሁትና ልክ እንደኔ ሆኖ እንደዚህ አይባልምና ለማንኛውም አስተካክሉት ለማለት ነው። ይሄንማ ግልጽ ነው የምነግርህ። ምንም ያስፈራ ነገር የለም፣ ምንም ነገር የለም። እስላም ይገለሃል። ነብዩ መሐመድን ተናገር፣ ሰንጥቆ ነው የሚያስቀምጠው። ይሄ ጋንግስተር አላቸው፣ ጋንግ ናቸው። ሃይማኖት ሳይሆኑ ጋንግ ናቸው። እንዴት ነካለ እኔ ነኝ ጠበቃው ብሎ የሚመጣ የኔ ክርስቶስስ አረ ለምን ስዕሉን ስዘነጥለው መጽሐፍ ቅዱስን ስታቃጥለው አትሉም? መልስ አለው። ከኔ የሚፈልገው ነገር የለም። ከኔ ምንም የሚፈልግ አምላክ የለኝም። እኔ አዶን ጋዳ ያለኝ ራሱ የሚመሰክር ራሱ የሚያድን ራሱ ሁሉ ነገር የሚያደርግ ቢሰቅሉት ገደልም ብለው ሲሉ ሞትን ድል አድርጎ የሚነሳ አባት ነው ያለኝ እንጂ እንዳንተ ነካው እንዴ በለው ግዳለው እንዴት ይነካል ምናምን የሚባል የዱርዬ መጠራቀሚያ የለኝ። ዱርዬ ይሄ እኮ ነው ዋናው ችግሩ እኮ አሁን ይሄ ነው። ለዚህ ነው ማለት ነው አይሁዶች እሱን ሲሰቅሉት ቆሞ ያዩት ማለት ነው። እዛ ሲገርፉት ሲቀጠቅጡት በዛ መልኩ ቆራርጦ ሲቀጠቅጡት ዝም ብላችሁ የቆማችሁት እዛኔ ለዚህ ነው ለካ ክርስቲያኖች የቆሙት እዛን ለካ ክርስቲያኖች አልነበሩም በወቅቱ ክርስቲያኖች አልነበሩም እዛኔ ክርስቲያኖች አልነበሩም። ምክንያቱም ክርስትና የሚባለው ነገር የመጣው እሱ ሞቶ ከስንት ዓመታት በኋላ ነው የመጣውና ክርስትና አልነበረም። ማን ነበር እዛኔ የነበረው? ማን ነበር? ለማንኛውም በቃ እሺ እሱ ተከታይ እንበልና የሱ ተከታዮች ነበሩ። እምነቱ ራሱ ስም አልነበረው ለካ። ደግሞ እኔ ማምነው ያኛው ያልተሰቀለውን ያልተገረፈውን ምንም ነገር ያልተነካው በሱ ነው ማምነው። እሱም በነብይነቱ ነው ማምነው ኢየሱስም ማለት ነው። እናንተ ግን ያው በተሰቀለው ነው የሚታምኑትና እዛን ለካ ቆሞ ያዩበት ምክንያት ልክ እንዳንተ አተሳሰብ ስላላቸው ነው ማለት ነው። በቃ ልክ እንዳንተ አተሳሰብ ስላላቸው ስለነበራቸው ማለት ነው ቆሞ ሲመለከቱት ነበር። እንዴ ቢያንስ እኮ ሰው ድንጋይ አንስቶ እኮ ይወረውርባቸዋል። እዚህች እኮ ይሄንን አደረጉ። ቆሞ ነው ያዩት። ሲሰቀልም ሲገረፍም እንደዛ ሲቀጠቀጥ ቆሞ ነው ያዩት። ለዛ ነው ለካ። ነገር ግን ልክ እንደኛ እንደ ሙስሊሞቹ ነብዩ መሐመድ አለይሂ ሰላቱ ወሰለም ሲነኩ እንዴት ተነካላችሁ ጠበቃቸው ነኝ ብላችሁ እናንተ ብትቆሙለት እዛኔ ባልተሰቀለ ነበር፣ ባልሞተ ባልተቀበረ ነበር ማለት ነው። አያችሁ ልዩነቱን አያችሁ። ዛሬም ስዕሉ እንደፈለጋችሁ እርገጡት እያላችሁ ነው። ዛሬ እየፈቀዳችሁ እርገጡት፣ እንደፈለጋችሁ ስደቡት፣ እንደፈለጋችሁ አድርጉት እያላችሁ በጣም ከባድ ነው። በጣም ከባድ ነው። ለማንኛውም ፈን የሚያደርግ ነገር ነው ቤተሰቦቼ። ለዛ ነው እኛም እየቀለድን ምናምን። እሺ የመጨረሻ ቪዲዮአችን በሃይማኖት የምደራደር ሰው አይደለሁኝም። መታችሁ ሂጃብ ስለማታረጋ እሷማ መቀየሩ አይቀርም። በኔ ስም አካውንት ተከፍቶ የተለያዩ በቤተክርስቲያን መዝሙር የኔ ፎቶ እየተደረገ እዚህ ጋር መስቀል አድርገውልኝ በጣም ብዙ ሰዎች ላይክ ሼር እየተደራረጉ ነው ያለውና ፖስት እየተደረገ ነው ያለው። በጣም ብዙ ሼር አድርገውልኛል። በጣም ማየርን በጣም ያስጨነቃት ነው ይሄን ነገር። ምክንያቱም እሷን የሚያገኙ ሰዎች በሙሉ ምንድነው የተፈጠረው ብለው በጣም ብዙ ሰው እየጠየቃት ነው ያለውና እሷም እየተጨናነቀች ነው ያለችው። እኔ እንደውም ብዙ እስካሁንም ምንም አልመሰለኝም። ምክንያቱም በየጊዜው እየመጣው ነው እዚህ ጋር ራሴን ፕሩፍ ማድረግ አይጠበቅብኝም። ግን አሁን ትንሽ እየከፋ ስለሆነ ማለትም እየተደጋገመ እነሱ ማድረጋቸውን እያቆሙ ስላልሆነ ያው ለእናንተ በግልጽ እኔ ምንም አይነት አካውንት የለኝም። ከዚህ ከ1.9 ሚሊዮን ፎሎወር እና ሮዚ ቭሎግ የሚላለኝ 100,000 የሚጠጋ ከዛ ከሁለቱ ውጪ ምንም አይነት አካውንት የለኝም።
እና እኔ አይደለም የምለቀው እና ደግሞ በኤዲት ነው መስቀል ላይ የተደረገው ምናምን የሚያረጋቸው ነገሮች ሁሉ ከኔ ቪዲዮዎች ላይ ነው የሚወጡት እኔ ቪዲዮ ፖስት ካደረኩት ላይ ነው ስክሪንሾት እየተደረገ የሚወጣው እንጂ ሌላ ቪዲዮ አምጥተው ወይም ደግሞ እኔ ራሴ እንትን ብዬ አይደለምና ያ አካውንት እኔን አይወክልም ፕሊዝ እባካችሁ እንደዚህ ያደረጋችሁ ያላችሁ ሰዎች አቁሙ እኔ ትንሽ ግራ የገባኝ ነገር በእስልምና አልደራደርም የሚለው ትርጉም ምንድነው አልገባኝም እኔ አልደራደርም የሚለው ነገር ምንም ያልገባኝ ነገር ቢኖር እሱ ነው ምን ማለት ነው አልደራደርም ማለት ምን ማለት ነው እዛ ውስጥ ቆሜ አልደራደርም በእስልምና በእምነት አልደራደርም ሁሉም ቪዲዮቿን ብናይ የነሱን ነው እንጂ የኛን አይደለም ሙስሊምነቷን አንድም የሚገልጽ ቪዲዮ ሰርታጣቅም ይችላል አንድም ማለት ነው ሌሎችን ከመሰራው አንፃር ነው መላችሁ እንጂ አንዳንድ አልፎ የሆነ ቪዲዮ ረመዳን ስደርስ መሰከስበት የሆነ ቪዲዮ ትለቃለች ለሳክስ ማለት ነው እኔ ቪዲዮ ትለቃለች ከዚህ ውጪ የሚሰራቸው ቪዲዮዎች የምትለቃቸው አለባበሷ ምንዋ ሁሉ ነገሯ እነሱን ነው የሚመስለው ለመቃወም እንኳን በጣም አስቸጋሪ ሆነ ምክንያቱም እዚህ ጋር እነሱን ነው የምትመስለው ዛሬ እነሱ የኛ ነች ብሎ ድረቷ ላይ መስቀል አድርጎ ፈሰቱላት ምክንያቱም እሷ ነች መንገዱን የከፈተችው መጀመሪያ እኔ ማን ነኝ የሚለው ነገር ይቀድማል እኔ ማን ነኝ መጀመሪያ ሙስሊም ነኝ ማን መሆን አለብኝ ሙስሊም መሆን አለብኝ ምን የመሳሰሉ መስቀሎችን አደረጉባት ለቀቁላት ተቃወመቻቸው እኔ በእስልምና የሚደራደር ሰው አይደለም ምን ማለት ነው ግን ትርጉሙ እኔ ግራ ገባኝ እኮ ነገር በእስልምና አልደራደርም ይያለች ግን የሙስሊሞች ስራ አይደለም መስራው በእስልምና አልደራደርም ነው የምትለው ግን አለባበሷ ሙስሊሞችን የሚወክል አለባበስ አይደለም እኔ በእስልምና አልደራደርም ነው የምትለው ነገር ግን የምትለቃቸው ቪዲዮዎች የእስላም ጠላት የሆኑ ቪዲዮዎችን ነው የምትለቀው የእስላም ጠላት ማለት ነው የእስላም ጠላት የሆኑ ቪዲዮዎችን ነው የምትለቀው ለዚህ ነው አልገባኝ በእስልምና ያልደራደርም የሚለው ነገር ለዚህ ነው አልገባኝ ስለዚህ እናንተ እስቲ ተርጉሙልኝ ለማለት ነው ለማንኛውም ለሁላችንም አላህ Subhanahu Wa Ta'ala ሂዳያ ይስጠን ይምራን ቀጥተኛውን መንገድ ያሳየን እያልኳችሁ ውድ ቤተሰቦች ቪዲዮ ይሄን ይመስላል በሌላ ቪዲዮ ተመልሰን እንገናኝ ይሆናል ባላችሁበት ሰላም ሁኑልኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ